ቁጣ፣ ሐዘን ወይም ድንገተኛ ደስታ ውሳኔዎቻችንን እንዲቆጣጠሩ በፈቀድንበት ቅጽበት የራሳችንን ህይወት መምራት እንጀምራለን ወይስ ለስሜታችን እንገዛለን? ሁላችንም በህይወታችን ውስጥ ትልቁን ውሳኔ የምንወስደው በተረጋጋንበት ሰዓት ሳይሆን ከፍተኛ ስሜት ውስጥ በገባንበት ጊዜ ነው። አንድ ነገር ስናደርግ በደመ ነፍስ እንጂ በጥልቀት ሳናስብበት እንቀራለን። በዚህም ምክንያት ወደፊት ብዙ የምንቆጭባቸው ውሳኔዎች ላይ እንደርሳለን። በንዴት ጊዜ የተናገርናቸው ቃላት፣ በችኮላ የወሰድናቸው እርምጃዎች የሚያስከትሉት የረጅም ጊዜ ጠባሳ ቀላል አይደለም። ነገር ግን አንድ እውነት ልንገራችሁ፣ ስሜት ማለት የህይወት መሪ ሳይሆን ሊቆጣጠሩት የሚችሉት የአእምሮ ሁኔታ ብቻ ነው። በዛሬ ቪዲዮ ስሜታችሁን ሙሉ በሙሉ በቁጥጥር ስር የምታውሉባቸውን 5 ዘዴዎችን እንመለከታለን። ቪዲዮውን እስከ መጨረሻው ከተከታተላችሁት በኋላ ስሜታችሁ የዕለት ተዕለት ህይወታችሁን እንዳይቆጣጠር እንዴት መከላከል እንደምትችሉ ትረዳላችሁ። አንደኛ፣ ቆም ብላችሁ እስትንፋሳችሁን ተቆጣጠሩ። በስነ ልቦና ጥናቶች እንደተረጋገጠው ከፍተኛ ስሜት ውስጥ በምንገባበት ወቅት የአንጎላችን ምክንያታዊ ክፍል የሆነው ፕሪፍሮንታል ኮርቴክስ የተባለው ክፍላችን ስራውን ያቆማል። በዚህ ጊዜ የአደጋ ጊዜ ምላሽ ሰጪው የአንጎል ክፍል አሚግዳላ ሙሉውን ቁጥጥር ይቆጣጠራል። ውሳኔዎቻችንን በቁጣ ወይም በድንጋጤ እንድንወስን የሚያደርገን ይህ ክፍል ነው። ይህ ማለት ግን ስሜታችንን መቆጣጠር አንችልም ማለት አይደለም። የአንድ ደቂቃ ወይም የጥቂት ሰከንዶች መዘግየት በውሳኔዎቻችን ላይ ከፍተኛ ለንጽጽር ለውጥ ያመጣል። አፍታ ቆም ስንል አንጎላችን የተረጋጋ መረጃ እንዲቀበል እድል እንሰጠዋለን። በችኮላ የተወሰኑ ውሳኔዎችን ከማስቀረት አንጻር የአፍታ መዘግየት ትልቁ መከላከያችን ነው። አእምሯችን በስሜት ሲዋጥ የልብ ምታችን በፍጥነት ይመታል፣ የደም ግፊታችንም ከፍ ይላል። በዚህ ጊዜ ሰውነታችን ፋይት ኦር ፍላይት ወይም የመከላከል ወይም የማምለጥ ምላሽ ውስጥ ይገባል። ይህንን የሰውነት ሁኔታ ለመቀየር ትንፋሻችንን መቆጣጠር ብቸኛው አቋራጭ መንገድ ነው። ጥልቅ ትንፋሽ በመውሰድ የልብ ምታችንን በማረጋጋት ከአእምሯችሁ ጋር እንድትገናኙ ይረዳችኋል። ለ3 ሰከንድ ያህል ትንፋሻችሁን ያዙና በቀስታ ወደ ውጭ አየሩን አውጡ። ይህ ቀላል የሚመስል ተግባር በሰውነታችን ውስጥ የሚለቀቁትን የጭንቀት ሆርሞኖች ወይም ኮርቲሶልና አድሬናሊን የሚባሉ መጠን ይቀንሳል። ስሜታችሁ ከፍ ባለበትና ልባችሁ በፍጥነት በሚመታበት ወቅት የተረጋጋ ውሳኔ ለመስጠት ተቸግራችሁ ታውቃላችሁ? ይህ ጊዜ አእምሯችሁ ሙሉ በሙሉ በስሜት የተያዘበትና በጭንቀት ሆርሞኖቹ የተለቀቀበት ቅጽበት ነው። ያንን ማዕበል መቆጣጠር የምትችሉበት ቀላሉ መንገድ ግን ከስትንፋሳችሁ ጋር መገናኘት ነው። በስነ ልቦናና በነርቭ ሳይንስ ጥናቶች መሰረት መተንፈስ ሰውነታችንን ከአስቸኳይ የጭንቀት ሁኔታ ወደ ተረጋጋ የአስተሳሰብ ምዕራፍ የሚመልስ ኃይለኛ የቁልፍ መሳሪያ ነው። ይህ ዘዴ የነርቭ ስርዓታችንን በማረጋጋት በደቂቃዎች ውስጥ የተረጋጋ ስሜት እንድንላበስ ያደርጋል። አእምሯችሁን ከጭንቀት ክስተት ለአፍታ ለማራቅ አየርን በአፍንጫችሁ በኩል በቀስታ ወደ ውስጥ ሳቡ። ይህንን ስታደርጉ አየሩን በሙሉ አቅማችሁ ሳንባችሁ ውስጥ እንዲገባ ለ4 ሰከንዶች ያህል ጊዜ ስጡት። በመቀጠል አየሩን ሳንባችሁ ውስጥ ለ3 ሰከንድ ያህል ያዙት። ይህንን አጭር ጊዜ ለአእምሯችሁ አዲስና የተረጋጋ መረጃ እንዲቀበል፣ የልብ ምትም እንዲቀንስና ከስሜታዊ የአንጎል ክፍል ወደ ምክንያታዊ ክፍል እንድንሸጋገር ይረዳናል። በመጨረሻም ትንፋሻችሁን በአፋችሁ በኩል በቁጥጥር ስር በሆነ መልኩ በቀስታ አውጡት። ይህንን ስታደርጉ ውጥረቱ በሙሉ ከሰውነታችሁ እንደሚወጣ አድርጋችሁ አስቡት። ይህንን የመተንፈስ ልምምድ ስትተገብሩ በሰውነታችን ውስጥ አስደናቂ ለውጦች ይከሰታሉ። በቁጣ ጊዜ የሚለቀቁትን የኮርቲሶልና የአድሬናሊን መጠን በፍጥነት ይቀንሳል። ጥልቅ ትንፋሽ መውሰድ የቫጋስ ነርቭን በማነቃቃት የልብ ምትን የሚዘገይና መረጋጋትን የሚያመጣውን የነርቭ ስርዓትን ያንቀሳቅሷል። በተጨማሪም አእምሯችን ካለፈው ቁጣ ወይም ከወደፊት ስጋት ወጥቶ በአሁኑ ሰዓት ላይ እንዲያተኩር ያደርጋል። በዕለት ተዕለት ውሳኔዎቻችን ውስጥ ይህንን የመተንፈስ ዘዴ መጠቀም ስሜታችሁን የህይወት አቅጣጫ እንዲወስን ትልቅ አስተዋጽኦ ያደርግላችኋል። ሁለተኛ፣ ስሜታችሁን በወረቀት ላይ ጻፉት። ስሜታችሁ ከፍ ባለበትና አእምሯችሁ በሚረበሽበት ጊዜ ነገሮችን በግልጽ ማየት ይከብዳችኋል። በዚህ ወቅት ስሜታችሁን በውስጣችሁ ማፈን ወይም በጭንቅላታችሁ ብቻ ማብሰልሰል የበለጠ ውጥረት ውስጥ ይከታችኋል። ቁጣ፣ ሐዘን ወይም ድንገተኛ ደስታ እንደ ማዕበል መጥተው አእምሯችንን ሊቆጣጠሩ ሲሞክሩ መፍትሄው ስሜቱን ከውስጣችሁ በማውጣት በወረቀት ላይ ማስፈር ነው። ይህ ዘዴ ስሜቱን በወረቀት ላይ በመጻፍ ራሳችሁን ከሁኔታው በማግለል በሎጂክ እንድትመለከቱ የሚያስችል ኃይለኛ የስነ ልቦና መሳሪያ ነው። ስሜታችሁን መጻፍ ስሜቱን የፈጠረውን ግፊት ይቀንሰዋል። አንድን ስሜት በወረቀት ላይ በምናሰፍርበት ጊዜ አእምሯችን ከፍተኛ ስሜት ጫና ወይም ከሃይ ኢሞሽን ወጥቶ ወደ ተጨባጭ እውነታ መሸጋገር ይጀምራል። በውስጣችሁ ሲንተከተክ የነበረው ቁጣ ወይም ጭንቀት በወረቀት ላይ ግልጽ ሆኖ መልክ ሲይዝ ችግሩን የምትመለከቱበት መንገድ ፍጹም የተለየ ይሆናል። ስሜታችሁን ገምጋሚ እንጂ የሰለባው አካል እንዳትሆኑ ያደርጋችኋል። በስነ ልቦና ባለሙያዎች ዘንድ እውቅና ያለው ኤክስፕሬሲቭ ራይቲንግ በመባል የሚታወቀው ዘዴ በውስጣችን የተከማቸውን ስሜት በወረቀት ላይ በማውጣት
በሎጂክ እንድንመለከት የሚያደርግ ኃይለኛ የቁልፍ መሳሪያ ነው። ብዙ ጊዜ ስሜታችንን ስንደብቅ ወይም በውስጣችን ብቻ ስናቆየው መጠኑ እጥፍ ድርብ ሆኖ ይታየናል። ጭንቀቱና ቁጣው ትልቅ ግድግዳ መስሎ በዙሪያችን ይቆለላሉ። ነገር ግን ስሜታችንን በወረቀት ላይ ስናሰፍረው ስሜቱ ተጨባጭ መልክ ስለሚይዝ ከባድ የነበረው ሸክም ቀለል ለማለት ይጀምራል። ስሜታችንን ስንጽፍ በርካታ ዋና ዋና ጥቅሞችን እናገኛለን። አንደኛው ስሜትን በግልጽ መለየት ነው። ተናድጃለሁ ከማለት ይልቅ በተሰጠኝ አስተያየት አዝኛለሁ ብለን ስንጽፍ ስሜቱ ግልጽ ይሆንልናል። ሁለተኛው ጥቅሙ አእምሮን ማጽዳት ነው። በጭንቅላታችን ውስጥ የሚመላለሱት ሐሳቦች በወረቀት ላይ ስናሰፍራቸው አእምሮአችን ከከፍተኛ ጫና እንዲላቀቅ ያደርገናል። በመጨረሻም የሁኔታው ታዛቢ እንጂ ሰለባ እንዳትሆኑ ያደርጋችኋል። በስሜት አዙሪት ውስጥ ስንሆን የችግሩ ሰለባ እንሆናለን። ስንጽፍ ግን ከሁኔታው ወጥተን በምክንያታዊነት እንድንመለከተው ያደርገናል። ይህንን ዘዴ በዕለት ተዕለት ህይወታችን ውስጥ ተግባራዊ ለማድረግ ማስታወሻ ደብተር ይዘን ምንም ሳናስብና አጻጻፍ ሳንመርጥ የሚሰማንን በሙሉ ወረቀት ላይ ማስፈር እንችላለን። ለምን ተናደርኩ ብለን በመጠየቅ ስሜቱን ያስነሳው ዋና ምክንያት መጻፍና ያ ስሜት የፈጠረብንን አካላዊ ሁኔታ መግለጽ ጠቃሚ ነው። ይህ ወጥነት ያለው አጻጻፍ ስሜታችንን በቁጥጥር ስር ለማዋል ትልቁ አቅም ይፈጥርልናል። ይህንን ዘዴ ተግባራዊ ለማድረግ የሚከተሉትን ሁለት መንገዶች መከተል ትችላላችሁ። አንደኛው ሳያስሙ መጻፍ ነው። ምንም አይነት ህግ ሳታወጡ ሰዋሰውና አጻጻፍ ሳትጠብቁ የሚሰማችሁን ማንኛውንም ሐሳብ ያለማቋረጥ መጻፍ። ይህ የውስጣችሁን ሸክም በፍጥነት ለማቃለል ይረዳል። ሁለተኛው ደግሞ ምክንያት መፈለግ። ለተፈጠረው ስሜት ዋናውን ምክንያት ለመረዳት ለምን በዚህ ሁኔታ ተናደድኩ ወይም ምን አጋጠመኝ ብላችሁ ራሳችሁን መጠየቅ። ስሜታችሁን ስትጽፉ ስሜቱ ተጨባጭ ገጽታ ስለሚይዝ መፍትሄ ለማግኘትና ትክክለኛ ውሳኔ ላይ ለመድረስ ቀላል ይሆንላችኋል። ሶስተኛው ደግሞ አካባቢያችሁን ቀይሩ። በህይወታችን ስንጓዝ አእምሮአችን ከምንኖርበትና ከምንሰራበት አካባቢ ጋር እጅግ ጥልቅ የሆነ የስነ ልቦና ትስስር ይፈጥራል። ውጥረት፣ ቁጣ ወይም ከፍተኛ ሐዘን በተፈጠረበት ቦታ ላይ መቆየት ስሜቱን ያባብሰዋል። አካባቢያችሁ ስሜታችሁን ለመቆጣጠርና ሐሳባችሁን ለማደስ ከፍተኛ ሚና አለው። አንድ ቦታ ላይ በተደጋጋሚ የሚፈጠር አሉታዊ ስሜት በዚያው ቦታ ሆነን ለማስወገድ መሞከር ከባድ ነው። አካባቢያችሁ ስሜታችሁን እንደ መስታወት የሚያንጸባርቅበት ጊዜ አለ። በጭንቀት ውስጥ እያላችሁ ያንኑ የተጨነቀው ቦታ መመልከታችሁ አሉታዊ ስሜታችሁን ይበልጥ እንዲያመጣው ያደርገዋል። አካባቢያችሁን መቀየር ማለት ችግሩን መሸሽ ወይም መደበቅ ማለት አይደለም። ለአእምሮአችሁ አዲስና ንጹህ መረጃ መስጠት ነው። ሳይንሳዊ ጥናቶች እንደሚያመላክቱት አካላዊ እንቅስቃሴና የአካባቢ ለውጥ የአንጎላችንን የትኩረት አቅጣጫ በፍጥነት ይቀይሯል። ይህ ሂደት የስሜት ማዕበሉን የሚያቀዘቅዝበትና አእምሮአችሁን እንደገና ምክንያታዊ በሆነ መንገድ እንዲያስብ የሚያደርግበት ኃይለኛ ዘዴ ነው። በተግባር እንዴት እናውለው ካላችሁ፣ አካባቢያችሁን መቀየር ስሜታችሁ ከፍተኛ ደረጃ ላይ በሚደርስበት ወቅት ካሉታዊ ስሜት አዙሪት ለመውጣት የሚያስችል ፈጣንና ውጤታማ ዘዴ ነው። ይህንን ዘዴ በተግባር ላይ ለማዋል ከመቀመጫችሁ በመነሳት ለጥቂት ደቂቃዎች ያህል ያንን ቦታ መተው አለባችሁ። በአንድ ክፍል ውስጥ አለመግባባት ከተፈጠረ ያንን ክፍል ለቀው ወደ ሌላ ጸጥ ያለ ቦታ በመሄድ የአእምሮአችሁን ትኩረት ያዙት። ይህ እርምጃ ችግሩን መሸሽ ሳይሆን አእምሮአችሁ ከተፈጠረው ከፍተኛ ስሜት ጋር ያለውን ግንኙነት እንዲያቋርጥ መርዳት ነው። ከቦታው ከወጡ በኋላ ንጹህ አየር ወደ ውስጥ በመሳብ ሰውነታችሁንና ነርቫችሁን አድሱ። ወደ ውጭ በመውጣት አዲስ አየር መተንፈስ ወይም የተፈጥሮ ድምጾችን ማዳመጥ በአእምሮአችሁ ውስጥ የተፈጠረውን ውጥረት ይቀንሰዋል። ተፈጥሯዊ አካባቢ አእምሮን ካለፈው ስሜት ወጥቶ በአሁኑ ሰዓት ላይ እንዲያተኩር ትልቅ ሚና ይጫወታል። አካባቢ ለውጥ በሚደረግበት ጊዜ ትንሽ እንቅስቃሴ ማድረግ የደም ዝውውርን ያሻሽላል። ለ5 ደቂቃ ያህል በእግር መሄድ ወይም የተወሰኑ ቀላል የመለጠጥ እንቅስቃሴዎች ማድረግ በጭንቀት ጊዜ የሚፈጠረውን የሰውነት ውጥረት ያስወግዳል። እንቅስቃሴው በአእምሮአችሁ ውስጥ የሚመላለሱትን ተደጋጋሚ ሐሳቦች እንድትረሱ ያደርጋችኋል። በመጨረሻም አካባቢያችሁን ከቀየራችሁ በኋላ ትኩረታችሁን ወደ ሌላ አቅጣጫ ለመሳብ የሚያስችል አጭር ተግባር ማከናወን ያስፈልጋል። ለምሳሌ አንድ ብርጭቆ ውሃ መጠጣት፣ የተወሰነ ሙዚቃ ማዳመጥ። እነዚህን እርምጃዎች በዕለት ተዕለት ህይወታችሁ ውስጥ በተከታታይ ተግባራዊ ማድረግ ስሜታችሁ የህይወታችሁን አቅጣጫ እንዳይቆጣጠር ትልቅ አስተዋጽኦ ያደርግላችኋል። አራተኛው ለሁኔታው የተለየ ትርጉም ስጡት። በህይወታችን ውስጥ የሚያጋጥሙን ውጣ ውረዶች፣ ችግሮችና ፈተናዎች ራሳቸውን ችለው ገለልተኛ ክስተቶች ብቻ ናቸው። እነሱ በራሳቸው ጥሩም ሆነ መጥፎ አይደሉም፣ ክስተት ብቻ ናቸው። ነገር ግን እኛ ለዚያ ክስተቶች በምንሰጠው ትርጉም፣ በምንሰጠው የውስጥ ምላሽና በምንመለከትበት የአመለካከት መነጽር አማካኝነት ነው ውበታቸውን ወይም ጨለማነታቸውን የምንወስነው። ይህ አራተኛው ነጥብ እያጋጠማችሁ ያለውን ችግር የምናይበትን መነጽር ማስተካከል ነው። ብዙ ጊዜ ለሁኔታዎች የምንሰጠው ምላሽ ከሁኔታው ይልቅ እኛ የምንሰጠው ትርጉም ላይ የተመሰረተ ነው። አንድ መጥፎ ነገር ሲከሰት ይህ ለምን በኔ ላይ ደረሰ ከማለት ይልቅ ከዚህ ምን መማር እችላለሁ ብላችሁ መጠየቅ አዎንታዊ አስተሳሰብ ለውጥን ያመጣል። ይህ አስተሳሰብና አስተሳሰብ በስነ ልቦናችሁ ውስጥ ኮግኒቲቭ ሪፍሬሚንግ በመባል ይታወቃል።
ሰዎች በደመ ነፍስ ለተለያዩ ችግሮች ፈጣን ምላሽ እንድንሰጥ ተፈጥረናል። ነገር ግን እነዚህ አውቶማቲክ ምላሾች ብዙ ጊዜ ከእውቀት ይልቅ በፍርሃት፣ በጭንቀት ወይም ያለፈውን መጥፎ ገጠመኝ በማስታወስ ላይ የተመሰረቱ ይሆናሉ። አእምሯችን አሉታዊ ነገር ሲያጋጥመው መፍትሄ ላይ ከማተኮር ይልቅ ችግሩን በማጉላትና ራሱን በመውቀስ ቪክቲም ሜንታሊቲ ውስጥ እንድንገባ ያደርገናል። በዚህ ጊዜ ነው ስሜታችን ከቁጥጥር ውጭ የሚሆነው። ይህንን አዙሪት ለመስበር የአስተሳሰብ መነጽራችሁን መቀየር ግድ ይሆናል። አንደኛው የችግር ትርጉምን መቀየር፣ ችግሩን ሊወስደን እንደመጣ ማዕበል ሳይሆን እንደ መመሪያ አጋጣሚ መመልከት። ሌላኛው የተስፋ ቋንቋ መጠቀም፣ ለራስ የሚነገሩትን ቃላት በመቀየር አዎንታዊ ድምጽ መፍጠር ያስፈልጋል። አንድ መጥፎ አጋጣሚ በህይወታችን ውስጥ ሲከሰት ሁለት ምርጫዎች አሉን። የመጀመሪያው አጋጣሚ ሰለባ መሆን ሲሆን፣ ሁለተኛው ደግሞ ክስተቱን እንደ ጥንካሬ መውሰድ ነው። ከውድቀት መማር፣ ውድቀት የመጨረሻው ማቆሚያ ሳይሆን ለቀጣዩ ስኬት የሚያዘጋጅ ትምህርት ነው። የምስጋና አመለካከት፣ አስቸጋሪ ሁኔታዎች ውስጥ ሆነን እንኳን አዎንታዊ ጎኑን ማየት የነርቭ ስርዓታችንን ያረጋጋል። አንድ አስቸጋሪ ክስተት ሲያጋጥመን ክስተቱን የምንመለከትበት የአመለካከት መነጽር በመቀየር የአስተሳሰብ ለውጥ ማምጣት እንችላለን። ይህን ዘዴ በተግባር ላይ ለማዋል መጀመሪያ በአእምሯችን ውስጥ የሚመላለሰውን አሉታዊ ሀሳብ ማቆም አለብን። ለምሳሌ ይህ ነገር ጨርሶ አይሆንም ብለን ከማሰብ ይልቅ ይህንን ችግር ለመፍታት ምን ማድረግ እችላለሁ ብሎ መጠየቅ አእምሯችን ወደ መፍትሄው እንዲያተኩር ያደርጋል። አጋጣሚው ሲከሰት የመጀመሪያው እርምጃችን የተከሰተውን ችግር ወይም ውድቀት እንደ የመጨረሻ ማቆሚያ መቁጠር ማቆም ነው። ውድቀት ማለት ለቀጣዩ ስኬት የሚያዘጋጅ ትምህርት እንጂ የህይወት ፍጻሜ አይደለም። ለችግሩ በምንሰጠው ትርጉም፣ በምንሰጠው የውስጥ ምላሽና በምንመለከትበት የአመለካከት መነጽር አማካኝነት ነው ሁኔታውን ትክክለኛ ገጽታ የምንወስነው። በመቀጠልም አስቸጋሪ ሁኔታዎች ውስጥ እንኳን አዎንታዊ ጎኑን ማየት የነርቭ ስርዓታችንን ያረጋጋል። ለራሳችሁ የምትነግሩት ቃላት በመቀየር አዎንታዊ ድምጽ መፍጠርና የምስጋና አመለካከት ማሳየት ወሳኝ ነው። ይህንን ዘዴ በዕለት ተዕለት ህይወታችን ውስጥ በተከታታይ ተግባራዊ በማድረግ ስሜታችሁን የህይወት አቅጣጫ እንዳይቆጣጠር ትልቅ አስተዋጽኦ ያደርግላችኋል። አምስተኛውና የመጨረሻው ደግሞ ስሜትን ለተግባር የሚሆን ኃይል አድርገው ይጠቀሙበት። በህይወታችን ውስጥ የሚያጋጥሙን ጠንካራ ስሜቶች እንደ ቁጣ፣ ውጥረት ወይም ፍርሃት ከፍተኛ የሆነ ኃይል መጠን ይይዛሉ። አምስተኛና የመጨረሻው ዘዴያችን ይህንን ኃይል ማዕበል ወደ አጥፊነት ሳይሆን ወደ አመርቂ የፈጠራ ስራ ወይም የስራ አፈጻጸም ኃይል እንዴት እንደምንቀይረው የሚያሳይ ነው። ብዙ ጊዜ ጠንካራ ስሜት ሲሰማን ሰውነታችን ፋይት ኦር ፍላይት ምላሽ ውስጥ ይገባል ብለናል። ይህ ማለት ሰውነታችን ለተግባር የተዘጋጀ ከፍተኛ ጉልበት እያመነጨ ነው ማለት ነው። ይህንን ጉልበት በትክክል ካልተጠቀምንበት ውስጥን በመብላት ጭንቀት እንዲፈጠር ያደርጋል። ነገር ግን ጉልበቱን ወደ ሌላ አዎንታዊ ተግባር ስንመራው አስደናቂ የስራ ውጤቶች ማግኘት እንችላለን። ቁጣን ወደ ትጋት፣ ውጥረትን ደግሞ ወደ ትኩረት መቀየር የስኬታማ ሰዎች ሚስጥር ነው። የስነ ልቦና ጥናቶች እንደሚያመለክቱት ስሜት በራሱ መጥፎ ወይም ጥሩ አይደለም። እሱን የምንጠቀምበት መንገድ ግን ውጤቱን ይወስነዋል። ስሜታችንን ከማፈን ይልቅ የያዝነውን ኃይል በመጠቀም አዲስ እቅድ ማውጣት፣ መጻፍ ወይም ከባድ ስራዎችን መስራት ይቻላል። ትኩረትን በማስተካከል ቁጣ በፈጠረው ጉልበት ተጠቅመን ስራችንን በአጭር ጊዜ ውስጥ በጥራት እንድንጨርስ ያግዘናል። አእምሮዊ መነቃቃት በመፍጠር ውጥረትን አእምሮአችን አዳዲስ መፍትሄዎች እንዲያፈልቅ ያነሳሳል። በህይወታችን ውስጥ የሚያጋጥመን ጠንካራ ስሜቶች እንደ ቁጣ፣ ውጥረት ወይም ፍርሃት ከፍተኛ የሆነ የኃይል መጠን ይይዛሉ። ይህንን ኃይል ማዕበል ወደ አጥፊነት ሳይሆን ወደ አመርቂ የፈጠራ ወይም ስራ አፈጻጸም ኃይል መቀየር ለስኬታማ ሰዎች ሚስጥር ነው። ይህንን ዘዴ በተግባር ላይ ለማዋል መጀመሪያ የተፈጠረውን የኃይል መረበሽ በአካል ብቃት እንቅስቃሴ ወይም በከባድ ስራዎች መለወጥ እንችላለን። ስሜት በራሱ መጥፎ ወይም ጥሩ አይደለም። እሱን የምንጠቀምበት መንገድ ግን ውጤቱን ይወስነዋል። ስሜታችንን ከማፈን ይልቅ የያዝነውን ኃይል በመጠቀም አዲስ እቅድ በማውጣት ወይም የፈጠራ ስራዎችን ማከናወን ይቻላል። ለምሳሌ ቁጣ በሚሰማን ጊዜ ያንን ጉልበት ተጠቅመን በስራችን ላይ ከፍተኛ ትኩረት በማድረግ ውጤታማ ስራዎችን በአጭር ጊዜ ውስጥ ማጠናቀቅ እንችላለን። ውጥረት ሲሰማን አእምሯችን አዳዲስ መፍትሄዎችን እንዲያፈልቅ በማድረግ ጉልበቱን ወደ ትንተናዊ ስራዎች እንመራዋለን። ይህንን ጉልበት በትክክል ስንጠቀምበት ውስጥን በመብላት ጭንቀት ከመፍጠር ይልቅ አስደናቂ የስራ ውጤቶችን እንድናገኝ ያስችለናል። ስለዚህ ጠንካራ ስሜት በሚፈጠርበት ጊዜ ስሜቱን ለማፈን ከመሞከር ይልቅ ጉልበቱን ወደ አዎንታዊ ተግባር በመምራት የዕለት ተዕለት አቅማችንን ከፍ ማድረግ እንችላለን። ውድ የቻናላችን ተመልካቾች፣ እነዚህ 5 ጠቃሚ ዘዴዎች በዕለት ተዕለት ህይወታችሁ ውስጥ ተግባራዊ በማድረግ ስሜታችሁ የህይወታችሁን አቅጣጫ እንዳይቆጣጠር መቆጣጠር ትችላላችሁ። እስካሁን ያየናቸው ጠቃሚ ነጥቦችን ተግባር ላይ በመዋል ውጤት ማምጣት ትችላላችሁ። ስሜታችሁንም መቆጣጠር ትችላላችሁ። ከዚህ የተሻሉ ቪዲዮዎች በቀጣይ ይዘን ስለምንመጣ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን።
ከኤሊሁስ